ከነዚህ ሻማዎች የምትመርጡት ስለናንተ ድብቅ ማንነት ይናገራል። ከነዚህ ሻማዎች በጣም የወደዳችሁት ብዙ ሳታስቡ ቀልባችሁ የወደደው የሻማ አይነት የትኛው ነው? ይህም ደግሞ ችግርን የምትጋፈጡበትን መንገድና የምትሸከሙትን የኤነርጂ አይነት ፍንትው አድርጎ ያሳያል። ይህም ቪዲዮ ለ5 ሰው ኮፒ ሊንክ በማድረግ ብዙዎች ጋር እንዲደርስ አድርጉልኝ። በነገራችን ላይ ስለ ቅናትን እንዴት መቆጣጠር እንደምንችል ቅናትን የሚፈጥሩ ነገሮች ምን እንደሆኑ የሚያብራራ ድንቅ ቪዲዮ ባዮ ላይ አስቀምጬላችኋለሁ። እሱን ቪዲዮ ማየት እንዳትረሱ። እሺ፣ የመረጣችሁት ቁጥር 1 ላይ ወይም መጀመሪያ ላይ ያለውን የጎልደን አይነት ከለር ያለውን ሻማ ከሆነ ያ ማለት እናንተ በምታደርጉት ነገር ሁሉ ውስጥ ግልጽነትንና ስርዓትን የምትከተሉ አይነት ሰዎች ስትሆኑ የትኛውንም ተግዳሮት ደግሞ በእርጋታ በስርዓትና በምክንያታዊነት የምትጋፈጡ አይነት ሰዎች ናችሁ። ከዚህም የተነሳ በሁሉም ዘንድ የምትከበሩ አይነት ሰዎች ስትሆኑ you don't overreact። የትኛውም ነገር ቢገጥማችሁ በፍጹም overreact የማታደርጉ አይነት ሰዎች ናችሁ። ነገሮችንም በፍጹም የማትገምቱ አይነት በግምት የማትመሩ አይነት ሰዎች ስትሆኑ የምታደርጉትን ነገር ደግሞ የምታደርጉት ስለሚያስፈልጋችሁ እንጂ ቅንጡ ነገርን ለማግኘት ባለ ሞቲቭ አይደለም። ወይም ቅንጡ ነገር ላይ የማታተኩሩ በሚያስፈልጋችሁ ነገር ብቻ ላይ የምታተኩሩ አይነት ሰዎች ናችሁ። ስለሆነም በማንኛውም ሁኔታ ውስጥ ኒውትራል ሆናችሁ መቆየት የምትችሉ ስትሆኑ ሞቷችሁም your motto is keep it simple, keep it logical and keep it peaceful የሚል አይነት ነው። ነገር ግን የመረጣችሁት የሻማ አይነት ብራውን ካንድል የምንለው ወይም መሃል ላይ ያለውን የሻማ አይነት ከሆነ ያ ማለት ደግሞ እናንተ ወይም የምትሸከሙት የኤነርጂ አይነት በጣም ዋርም እና ኮምፎርቲንግ full of warm and comforting energy የሚባል አይነት ሲሆን በማንኛውም ሁኔታ ውስጥ መጽናናት፣ መበርታት እና ተስፋ ማድረግ የሚችል አይነት ማንነት ያላችሁ አይነት ሰዎች ስትሆኑ አይምሮአችሁንና ስሜታችሁን ወይም ደግሞ ስሜታዊነትንና ምክንያታዊነትን በጥምረት አጣምራችሁ የያዛችሁ አይነት ሰዎች ናችሁ። ከዚህም ማንነታችሁ የተነሳ ሌሎችን የምትረዱ እንዲሁም ደግሞ የምታጽናኑ አይነት ሰዎች ስትሆኑ በምንም አይነት ሁኔታ ውስጥ ብታልፉ ያ ሁኔታ ሳያጠፋችሁ ቶሎ በንጹህ አይምሮና ልብ እንደገና በተስፋና በመጽናናት መውጣት የምትችሉ አይነት ሰዎች ናችሁ። በማንኛውም ሁኔታ ውስጥ የማትደበሩ ቶሎ ደግሞ የምትጽናኑና ተስፋ የምታደርጉ አይነት ሰዎች ናቸው። ከዚህም የተነሳ ሰዎች ብዙ ጊዜ ሚዛናዊነታችሁን አይተው ለምክር ወደ እናንተ የሚመጡባችሁ አይነት ሰዎች ናቸው። ነገር ግን የእናንተ የሻማ ምርጫ ቁጥር 3 ላይ ያለው ወይም half melted የሆነው ሻማ አይነት ከሆነ ይህ ሻማ ደግሞ ጥንካሬንና ይሄ ተለዋዋጭነትን በጥምረት የያዘ ሰው የሚወደው አይነት ነው። ጥንካሬ፣ ተለዋዋጭነት ከፍተኛ ኤነርጂያችሁ ነው። ይህም ደግሞ የደረሰባችሁ ነገር ፈጽሞ ያጠነከራችሁ አይነት ሰዎች ስትሆኑ ነገሮችን ቶሎ መቆጣጠር የምትችሉና እርምጃ መውሰድ የሚሆንላችሁ ከተፈጠረው ነገር ጋር ደግሞ ራሳችሁን በመለወጥ ከዛ ነገር ጋር ተላምዳችሁ መኖር የምትችሉ አይነት ሰዎች ናችሁ። ነገሮችን የማገናዘብ አቅማችሁም በጣም ከፍተኛ ሲሆን ለነገሮች ትክክለኛ ምላሽ መስጠት የምትችሉ አይነት ሰዎች ናችሁ። ይህ ፐርሰናሊቲ እስከገለጣችሁ ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። አመሰግናለሁ።